ትልቅ ስኬት ሳይታክቱ በየዕለቱ የሚዘሩት የጽናትና የዓላማ ፍሬ ድምር ውጤት ነው። ማዕበሉ ቢበረታም ጉዞውን ያልገታ የድሉን ታሪክ መጻፉ አይቀሬ ይሆናል። ይህ ከሰሜን ለንደኑ ገናና አርሰናል ጋር ይገጣጠማል። በኤምሬትስ ለዓመታት በትዕግስት የተዘራው ዘር፣ በልፋት የተጠበቀው ተስፋ አሁን አብቦ ትልቁን ፍሬ አፍርቶ የረጅም ዓመታት የፕሪሚየር ሊግ ዋንጫ ጥማት ተቆርጦ የእንግሊዝ እግር ኳስ አናት ላይ በኩራት ለመቀመጥ ተችሏል። የለንደን ሰማይ በደማቅ ቀይ ቀለም ደምቋል። ይህን ታሪካዊ ስኬት ተከትሎ ደግሞ የዚህ ታላቅ አብዮት መሐንዲስ የምድራችን ድንቅ ወጣት ስትራቴጂስት ሚኬል አርቴታ ማትሪያን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ ተብሎ በክብር ተመርጧል። ይህ ሽልማት ዝም ብሎ የመጣ ሳይሆን በአርሰናል ቤት ለተሰራው ተአምራዊ ስራ፣ ለፈሰሰው ላብና ለታየው ጽናት የተሰጠ ተገቢ እውቅና ነው። ታዲያ አርቴታ አርሰናልን እንዴት ከውድቀት አንስቶ የክብር ማማ ላይ እንዳወጣው፣ ስለ ስልጠና ፍልስፍናው፣ በክለቡ ስላለው ከፍተኛ ተሰሚነትና ብሩህ የወደፊት ተስፋ በዝርዝር ብንመለከተው ተገቢ ይሆናል። ሚኬል አርቴታ ለስራው ያለውን ታታሪነትና ቁርጠኝነት የተረዳው ዛሬ በአሰልጣኝነት ወንበር ላይ ሲቀመጥ አይደለም፣ ገና በኤምሬትስ ሳር ሜዳ ላይ የአርሰናልን የአምበልነት መለያ አስሮ ሲጫወት ነው። ለክለቡ ክብር የሚከፍለው መስዋዕትነትና በሜዳ ላይ ያለው የአመራር ብቃት ልዩ ነበር። ከተጫዋችነቱ ዘመን ጀምሮ እጅግ ታታሪ፣ ስነ ስርዓት አክባሪና በባለሙያዎች ዘንድ እጅግ እየተመሰገነ ስብዕና ያለው እግር ኳሰኛ ነው ይሉታል። ታዋቂው የስፖርት ተንታኝ ጋሪ ኔብል በአንድ ወቅት ስለ አርቴታ እንዳለውም ተጫዋች በነበረበት ጊዜም ቢሆን የውስጥ አሰልጣኝነት ስሜትና የጨዋታ ንባብ ነበረው። በሜዳ ላይ ቡድኑን የሚያደራጅበትና ስልታዊ ዲሲፕሊኑ ወደፊት ታላቅ አሰልጣኝ እንደሚሆን ቀድሞ ማሳያ ነበር። ይህ ታታሪነቱ ዛሬ ለዚህ ታላቅ ስኬት አብቅቶታል። አርሰናልን በተረከበበት ወቅት ክለቡ በከፍተኛ ቀውስ ውስጥ የነበረ ሲሆን ስነ ልቦናው ዝቅ ያለና የማንነት መቃወስ አደጋ የተደቀነበት ነበር። ነገር ግን አርቴታ ቀን ከሌሊት በመስራት እያንዳንዱ ዝርዝር ነገር በመመርመር የክለቡን ባህል ከመሰረቱ ቀይሮታል። ዛሬ ያሸነፈው የዓመቱ ምርጥ አሰልጣኝ ሽልማት የዓመታት የትጋቱና ባለመታከት የሰራው ልፋት ፍጹም ማሳያ ነው። አርቴታ ወደ አርሰናል ሲመጣ ይዞት የመጣው የራሱን ጽኑና የማይናወጥ የእግር ኳስ ፍልስፍና ነበር። ይህ ፍልስፍና ደግሞ ጨዋታን በመቆጣጠር በከፍተኛ ጫና፣ በፈጣን ሽግግርና በቴክኒክ ብቃት ላይ የተመሰረተ ማራኪ እግር ኳስ ነው። በመጀመሪያዎቹ ዓመታት ውጤት በጠፋበትና ትችቶች በበረቱበት ወቅት እንኳን አርቴታ ከፍልስፍናው ፈንክች አላለም። የለንደኑን ክለብ ወደ ቀድሞው የማራኪና የአጥቂ እግር ኳስ ማንነቱ ለመመለስ ጥረት አድርጓል። ስለ አርቴታ የታክቲክ ብስለት ታዋቂው የስካይ ስፖርትስ ተንታኝ ጄሚ ካራገር ሲናገርም አርቴታ በአርሰናል ያሳየው ታክቲካዊ እድገት የሚደነቅ ነው ብሎታል። ቡድኑ ያለ ኳስና ከኳስ ጋር ያለው አደረጃጀት ፍጹም ዘመናዊ መሆኑንና እሱ ፍልስፍናውን ሳያላላ በትዕግስትና በጥበብ የአውሮፓን አስፈሪ የእግር ኳስ ቡድን መገንባት እንደሚቻል ያሳየ ነው ሲልም አሞካሽቶታል። ዛሬ አርሰናል ፕሪሚየር ሊጉን በጠጣር መከላከያ ግንብ ታግዞ መሪ ሆኖ ሲያጠናቅቅ የአርቴታ ፍልስፍና ፍጹም ትክክል እንደነበር በተግባር ተረጋግጧል። ደጋፊውም ሂደቱን መኑት፣ ትረስት ዘ ፕሮሰስ የሚለውን መፈክር በደስታና በኩራት እንዲዘምሩ አድርጓል። በአሁኑ ወቅት በሚኬል አርቴታና በአርሰናል አስተዳደር መካከል ያለው ትስስር እጅግ ጠንካራ ነው። አርቴታ በኤምሬትስ ውስጥ ያለው ተሰሚነትና ስልጣን ፍጹም ከፍተኛ ሆኗል። ይህ የሆነው ደግሞ ዝም ብሎ ሳይሆን በስራው ባሳየው ታማኝነትና ውጤታማነት የሁሉንም ልብ በማሸነፉ ነው። የክለቡ ባለቤቶች ክሮዬንኬዎች ማለትም ክሮዬንኬ ስፖርት ኤንድ ኢንተርቴይንመንት በአርቴታ ላይ ያላቸው እምነት ወደር የለውም። አሰልጣኙ የፈለገውን ተጫዋች እንዲያስፈርምም ሆነ የማይፈልገውንና ለክለቡ ባህል የማይመጥነውን ተጫዋች እንዲያሰናብት ሙሉ ነጻነት ሰጥተውታል። ለዚህም ነው ክለቡ በገበያ ላይ ትልቅ ገንዘብ አውጥቶ እንደ ዴክላን ራይስ ያሉ የቡድኑ ምሰሶዎችን ሊያስፈርምለት የቻለው። ታዋቂው ጋዜጠኛ ዴቪድ ኦርኔስቴይን በአንድ ወቅት ስለ አርቴታና ስለ ክለቡ አስተዳደር ሲጽፍ አርቴታ በአርሰናል ውስጥ ከአሰልጣኝነቱ ባለፈ የክለቡን አጠቃላይ መዋቅር የሚያንቀሳቅስ ሞተር ነው ሲል ገልጾት ነበር። ባለቤቶቹ ስታንና ጆሽ ክሮዬንኬ ለእሱ ያላቸው ተቀባይነትና ክብር እጅግ ከፍተኛ ስለመሆኑና የአርሰናል የረጅም ጊዜ ፕሮጀክት ሙሉ በሙሉ በአርቴታ እጅ ላይ የተጣለ እንደሆነ ይገልጻል። ይህ በአርሰናል ቤት ያለው ታላቅ ተሰሚነት ቡድኑ ያለምንም የውስጥ ሁከት በአንድ ልብና በአንድ ዓላማ ብቻ ወደፊት እንዲጓዝ ትልቅ አቅም ሆኗል። የሚካኤል አርቴታ ሌላው ትልቁ ስኬት ከተጫዋቾቹ ጋር ያለው ጥልቅ ወንድማዊና አነቃቂ ግንኙነት ነው።
እሱ ለአርሰናል ተጫዋቾች አሰልጣኝ ብቻ አይደለም፣ ታላቅ ወንድም፣ መሪ፣ አባትም ጭምር ነው። በሜዳ ላይ ስህተት ሲሰሩ ከጎናቸው ይቆማል፣ ሲያሸንፉ ደግሞ ከመካከላቸው ቀድሞ በደስታ ያቅፋቸዋል። የቡድኑ አምበል ማርቲን ኦዲጋርድ ስለ አርቴታ ስብዕና ሲናገር እንዲህ ገልጾታል። ሚካኤል ለእያንዳንዱ ተጫዋቾች ልዩ ትኩረት ይሰጣል። እኛን በታክቲክ ብቻ ሳይሆን በስነ ልቦናም ጭምር እንዴት ማጎልበት እንዳለበት ያውቃል። ለእሱ ስትል ሜዳ ላይ ሕይወትህን መስጠት ትፈልጋለህ፣ ምክንያቱም እሱ ለኛ ያለውን ፍቅርና ክብር ሁልጊዜም ያሳያል በሚል አርቴታ የወጣቶቹን የቡካዮ ሳካ፣ የጋብሪኤል ማርቲኔሊ እና የዊሊያም ሳሊባን አቅም አውጥቶ የዓለም ኮከቦች እንዲሆኑ አድርጓቸዋል። ተጫዋቾቹ ለእሱ ያላቸው ታማኝነትና ፍቅር ሜዳ ላይ በሚያሳዩት ተዋጊነት ይገለጻል። ይህ የመልበሻ ክፍል አንድነት ድሬሲንግ ሩም ዩኒቲ ደግሞ ለዘንድሮ የፕሪሚየር ሊግ ዋንጫ ስኬት ዋነኛ ምሰሶ ነው። ሚኬል አርቴታ ገና በወጣትነት ዕድሜው ላይ የሚገኝ አሰልጣኝ ነው። በእግር ኳሱ ዓለም ከእሱ ዕድሜ በላይ ረጅም ልምድ ያላቸውን አንጋፋ አሰልጣኞችን በታክቲክ ብልጫ እየወሰደ ማሸነፍ ችሏል። ይህ ደግሞ እሱ ምን ያህል ልዩ ተሰጥኦ ያለው የእግር ኳስ አእምሮ የረቀቀ ድንቅ ወጣት አሰልጣኝ መሆኑን ያሳያል። የቀድሞ የአርሰናል ባለታሪክ ተጫዋችና የአሁኑ ተንታኝ ቴሪ ሄነሪ ስለ አርቴታ የወደፊት ተስፋ ሲናገር አርቴታ አርሰናልን ወደ ነበረበት ታላቅነት መመለስ ብቻ ሳይሆን ራሱን በአውሮፓ እግር ኳስ ታሪክ ውስጥ ካሉ ምርጥ አሰልጣኞች ተርታ የሚያሰልፍ አቅም አለው ብሎታል። እሱ ገና ወጣት ነው፣ ነገር ግን ስራዎቹ የበሰሉ ናቸው የሚለው ሄነሪ ቀጣዩ የአውሮፓ እግር ኳስ የአርቴታ ዘመን ይሆናል ሲልም ተናግሯል። በእርግጥ የዘንድሮ የፕሪሚየር ሊግ ዋንጫና የዓመቱ ምርጥ አሰልጣኝነት ሽልማት የአርቴታ የመጨረሻ ግብ አይደለም። ይህ ገና የጅምሩ መጀመሪያ ነው። አርቴታ በቀጣይ ዓመታት አርሰናልን የአውሮፓ ሻምፒዮንስ ሊግ ዋንጫን ጨምሮ በርካታ ታላላቅ ክብሮችን በማስገኘት ክለቡን በዓለም እግር ኳስ አናት ላይ የማስቀመጥ ሙሉ አቅምና ብቃት አለው። አርሰናል አሁን አስተማማኝና ታማኝ እጆች ላይ ይገኛል። በሚኬል አርቴታ መሪነት ማሸነፍ ባህሉ ሆኗል። መፈራት ማንነቱ እየሆነ ነው። ዋንጫ ማንሳት ደግሞ እጣ ፈንታ ሆኗል። አርቴታ በልፋቱ፣ በጥበቡ፣ በስልጠና ፍልስፍናውና ለክለቡ ባለው ጥልቅ ፍቅር የአርሰናልን ታሪክ በአዲስ መልክ ጽፏል። ሚካኤል አርቴታ በቀጣዩ ቅዳሜ ከፒኤስጂ ጋር የሚያደርገውን የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ በድል ከተወጣ ደግሞ ይህ ስኬት ለእሱም ሆነ ለአርሰናል ታሪካዊና ግዙፍ አንድምታ ይኖረዋል። በመጀመሪያ ደረጃ አርሰናል በታሪኩ ለመጀመሪያ ጊዜ ታላቁን የባለጆሮ ዋንጫ ዩኤፍኤ ሻምፒዮንስ ሊግ በማንሳት የአውሮፓ እግር ኳስ ንጉስ መሆኑን ያውጃል። ይህ ስኬት ክለቡን ከእንግሊዝ አልፎ በዓለም አቀፍ ደረጃ ወደ ላቀ የክብርና የኃያልነት ማማ ይሰቅለዋል። በሀገር ውስጥ ካነሳው የፕሪሚየር ሊግ ዋንጫ ጋር ተዳምሮ አርሰናልን የዘመኑ ፍጹም የበላይ ያደርገዋል። ለራሱ ለአርቴታ ደግሞ ይህ ድል በአውሮፓ እግር ኳስ መድረክ ምርጡ ስትራቴጂስት የሚል የማይናወጥ ስም ያጎናጽፏል። ገና በወጣትነት ዕድሜው በአንድ የውድድር ዘመን የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫዎችን በአንድ ላይ በመጨበጥ ደብል ማሳካት ታሪክ ከማይረሳቸው እንደ ሰር አሌክስ ፈርጉሰን እና ፔፕ ጋርዲዮላ ካሉ ታላላቅ አሰልጣኞች ተርታ በክብር እንዲሰለፍ ያደርገዋል። በተጨማሪም ይህ ስኬት ለአርሰናል ተጫዋቾች የማይበገር የስነልቦና ጥንካሬን የሚሰጥ ሲሆን በቀጣይ የዝውውር መስኮት የዓለም ምርጥ ኮከቦች ኤሚሬትስን በጉጉት እንዲመርጡ ትልቅ ማግኘት ይሆናል። በአጠቃላይ በቀጣዩ የፍጻሜ ጨዋታ የሚያሸንፍ ከሆነ የአርቴታን ስልጠና ፍልስፍና ፍጹምነት የሚያረጋግጥና የአርሰናልን አዲስ የበላይነት ዘመን በይፋ የሚያበስር ታላቅ ክስተት ይሆናል። የአርቴታ የእግር ኳስ ሕይወትም ወደ ማማው ይሰቀላል። ሚኬል አርቴታ ከሜዳ ውጭ ያለው የግል ሕይወት ዘይቤም እጅግ የተረጋጋ፣ ስነ ስርዓት የተሞላበትና ለቤተሰቡ ትልቅ ዋጋ የሚሰጥ ነው። እግር ኳስን በከፍተኛ ስሜትና ትኩረት እንደሚመራው ሁሉ የግል ሕይወቱንም በከፍተኛ ሚዛናዊነት ይመራል ይሉታል። ከሰዎች ጋር ባለው ግንኙነት አርቴታ እጅግ ቀጥተኛ፣ ታማኝና ክብርን የሚሰጥ ስብዕና አለው። በአርሰናል ቤት ከጽዳት ሰራተኞች ጀምሮ እስከ ከፍተኛ አመራሮች ድረስ እያንዳንዱን ሰው በእኩል ዓይንና በታላቅ አክብሮት እንደሚይዝ ይነገራል። ይህ ግልጽና ቀና ባህሪው በሰዎች ዘንድ በቀላሉ ተወዳጅና ተደማጭ እንዲሆን አድርጎታል። ከባለቤቱ ከቀድሞ የስፔን ሞዴልና ተዋናይት ሎሬና በርናል ጋር ያለው ትዳርና ፍቅር ደግሞ በአርቴታ ሕይወት ውስጥ ትልቁ የጥንካሬው ምሰሶ ነው። እንደ አውሮፓውያን አቆጣጠር በ2010 ጋብቻ የፈጸሙት ጥንዶቹ 3 ወንድ ልጆችን ገብርኤል፣ ዳንኤልና ኦሊቨር አፍርተዋል። ባለቤቱ ሎሬና ለአርቴታ አሰልጣኝነት ለሚጠይቀው ከፍተኛ ጫናና ውጥረት ሁልጊዜም አስተማማኝ መጠጊያና የስነ ልቦና ድጋፍ በመሆን ከጎኑ ትቆማለች። አርቴታ በስራው ላይ ሙሉ ትኩረት እንዲያደርግ የቤተሰቡ ሰላምና የባለቤቱ ያልተገደበ ድጋፍ ወሳኝ ሚና ተጫውቷል። በአጠቃላይ አርቴታ በስራው ቁርጠኛ፣ ለሰዎች ሐሳቢና ለቤተሰቡ ታማኝ የሆነ ድንቅ የእግር ኳስ ሰው ነው። በቀጣይም የሳን ሰባስቲያኑ አርቴታ መልካም ሁሉ እንዲገጥመው ምኞታችን ነው።